ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ አራት ኮሼ ቃላት ምስረታ ይሆናል ማለት ነው። ፊደላትን በማገጣጠም ቃላት እንመሰርታለን። ቃላት ስንመሰርት ደግሞ የስንተኛ ፊደል እንደሆኑ እና ድምጻቸው ማን እንደሚባል በመለየት ይሆናል ማለት ነው። ይህም አማርኛን በቀላል መንገድ ማወቅ፣ ማንበብ፣ መጻፍ እንድችሉ ይረዳችኋል። ስንመጣ ወደ ትምህርታችን ይቺ ማናት? ይቺ የመጀመሪያ ፊደል መ ይችስ ይቺ የሰ የመጀመሪያ ፊደል ሰ ይችስ ይቺ የረ የመጀመሪያ ፊደል ረ ይችስ የተ የመጀመሪያ ፊደል ት በአንድ ላይ ስናነባው መሰረት መሰረት የሚል ቃል አገኘን ማለት ነው። ከዚህ ስንመጣ ይቺ ማናት? እስኪ እናንተ ይቺ የአ የመጀመሪያ ፊደል ድምጿ አ ይችስ ይቺ የነ ስድስተኛ ፊደል ድምጿ ስንጠራት ን ይችስ ይቺ የቀ የመጀመሪያ ፊደል ቀ ይችስ የጸ የመጀመሪያ ፊደል ጽ አንድ ላይ አ ን ቀ ጽ አንቀጽ። ከዚህ ስንመጣ ይቺ ማናት? እነዚህ ሁሉም የመጀመሪያ ፊደል ወይም አንደኛ ፊደል የምንላቸው ናቸው ማለት ነው። ድምጻቸው ብቻ እናያለን። ይቺ ሰ ይቺ በ ይቺ ሰ ይቺ በ ምን ይላል ማለት ነው ስናነበው ሰ በ ሰ በ ሰበሰበ የሚል ቃል መሰረትነ ማለት ነው። ሁሉም የአንደኛ ፊደሎች ናቸው ነው። ሰም የመጀመሪያ ፊደል ወይም አንደኛ ፊደል ናቸው ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የመ የመጀመሪያ ፊደል መ ይችስ የደ የመጀመሪያ ፊደል ደ ይችስ የመ የመጀመሪያ ፊደል መ ይቺ የረ ስድስተኛ ፊደል ር እስኪ ሲናነባው ምን ይላል? መ ደ መ ር መደመር መደመር እንላለን ማለት ነው። ከዚህ ስንመጣ ይቺ የወ የመጀመሪያ ፊደል ድምጿ ማን ብለን እንጠራታለን? ወ ይቺ ማናት? ይቺ የለ አራተኛ ፊደል ላ ይቺስ የየ ስድስተኛ ፊደል ይ ይቺ የተ አራተኛ ፊደል ታ አንድ ላይ ወ ላ ይ ታ ወላይታ የሚል ቃል መሰረትነ ማለት ነው። አማርኛም በዚህ መልኩ ከተለማመዳችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም ደግሞ በቅርብ ቀን መማር እንደምትፈልጉ ጎበዝ አንባቢ መጻፍ ለማወቅ እንደምትፈልጉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩ። ቀድማችሁ በመመዝገብ ትምህርታችሁን መማርና መከታተል ትችላላችሁ። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ የመጀመሪያ ፊደል ማለት ነው። ድምጿ ማን ብለን እንጠራታለን? መ ይችስ ይቺ የለ ስድስተኛ ፊደል ል ይቺ የመ የመጀመሪያ ፊደል መ ይቺ ማናት? ይቺ የጀ ዝርያ አራተኛ ፊደል ማለት ነው። ማን ብለን እንጠራታለን? ጃ ስናነበው ይኸው መ ል መ ጃ መልመጃ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ ይችስ ይችም የከ የመጀመሪያ ፊደል ከ ይችስ ይችም የበ የመጀመሪያ ፊደል በ ይችስ ማናት? ይችም የረ የመጀመሪያ ፊደል ረ ሁሉም የመጀመሪያ ፊደል ወይም አንደኛ ፊደላት ናቸው ማለት ነው። ስናነበው አ ከ በ ረ አከበረ። ከዚህ ስንመጣ ይቺ የሰ አራተኛ ፊደል ሳ ይችስ ማናት? እስኪ
ይቺ የመ ስድስተኛ ፊደል ም፣ ይቺስ የነ ስድስተኛ ፊደል ን፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ሳ ም ን ት፣ ሳምንት ሳምንት ብለን መጻፍ ቻልና ማለት ነው። ከዚህ ስንመጣ ይቺ የመ አራተኛ ፊደል ማ፣ ይቺስ የበ አራተኛ ፊደል ባ፣ ይቺ የዘ አራተኛ ፊደል ዛ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ማ ባ ዛ ት፣ ማባዛት ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ የገ ሁለተኛ ፊደል ማን ብለን እንጠራታለን? ጉ። ይቺ የመ ስድስተኛ ፊደል ም፣ ይቺስ የረ ሁለተኛ ፊደል ሩ፣ ይቺስ የከ ስድስተኛ ፊደል ክ፣ በአንድ ላይ ጉ ም ሩ ክ፣ አንድ ላይ ስናነበው ምን ሆነ ማለት ነው? ጉምሩክ ጉምሩክ። በዚህ መልኩ እንለማመዳለን ማለት ነው። ከዚህ ስንመጣ ይቺ የመ ስድስተኛ ፊደል ማን ብለን እንጠራታለን? እስኪ ይቺ ም፣ ይቺ የነ ስድስተኛ ፊደል ን፣ ይቺ የበ አራተኛ ፊደል ባ፣ ይቺ የበ ስድስተኛ ፊደል ብ፣ አንድ ላይ ም ን ባ ብ፣ ምንባብ። ከዚህ ስንመጣ ይቺ የተ የመጀመሪያ ፊደል ተ፣ ይቺስ የቀ ስምንተኛ ፊደል ወይም ዲቃላ ሆሄ ብለን የምንጠራው ማለት ቋ፣ ይቺ የመ አራተኛ ፊደል ማ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ተ ቋ ማ ት፣ ተቋማት የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ የበ የመጀመሪያ ፊደል በ፣ ይቺስ የለ የመጀመሪያ ፊደል ለ፣ ይቺስ የጸ የመጀመሪያ ፊደል ጸ፣ ይቺ የገ የመጀመሪያ ፊደል ገ፣ አንድ ላይ በ ለ ጸ ገ፣ በለጸገ። ከዚህ ስንመጣ ይቺ ማናት? ይቺ የመ የመጀመሪያ ፊደል መ፣ ይቺስ የቀ የመጀመሪያ ፊደል ቀ፣ ይቺ የነ የመጀመሪያ ፊደል ነ፣ ይቺ የሰ የመጀመሪያ ፊደል ስ፣ አንድ ላይ መ ቀ ነ ስ፣ መቀነስ። ይቺስ የመ የመጀመሪያ ፊደል መ፣ ይቺ የነ ሰባተኛ ፊደል ኖ፣ ይቺ የረ ስድስተኛ ፊደል ር፣ ይቺ የየ አራተኛ ፊደል ያ፣ በአንድ ላይ መ ኖ ር ያ፣ መኖሪያ የሚል ቃል መሰረትን ማለት ነው። አማርኛን በዚህ መልኩ ከተለማመዳችሁ ድምፃቸውን እየነጣጠላችሁ እና ስንተኛ ፊደል እንደሆኑ ነጥላችሁ ማወቅ ከቻላችሁ አማርኛን በቅርብ ቀን ጎበዝ አንባቢ ጻፊ መሆን ትችላላችሁ ማለት ነው። ለበለጠ ደግሞ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ እንዲሁም ሕፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናንተንም ሆነ ልጆቻችሁን እናስተምራለን። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተን የስራ ሰዓት በማይጋፋበት ማታም ሆነ ቀን ጠዋት እናንተ የሚመቻችሁን ሰዓት አሳውቃችሁ በኦንላይን ከየትኛውም ሀገር ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማርና መከታተል ትችላላችሁ። ደውላችሁ አናግሩን። ሰናይ ቆይታ፣ መልካም ጊዜ ተመኘን።